የእህቶቻችን ስቃይ በሳውዲ ወይም በመላው በስደት ዓለም ሁለት ሶስት ቤት ነው የምታሰራት ማዳሟ ማለት ነው። እህቷ ጋር ታሰራታለች፣ እናቷ ጋር ታሰራታለች። አስቡ እንግዲህ እህቷ ጋር እናቷ ጋር እሷ ቤት ልጅ ነው የምትይዘው። ሶስት ቤት ነው ያሰሯት። እንግዲህ አስቡት አረብ ሀገር እንኳን ሶስት ቤት፣ በዛ ላይ ደግሞ እየራብን ማለት ነው። አንድ ቤት ራሱ ምን ያህል እንደሚከብድ ሁላችንም ስደት ላይ ያለን እናውቀዋለን። ሰላም ውድ የጠጅት ዩቲዩብ ተከታታዮቼ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት የአንድ እህታችን ችግር ላይ ናት እና እውነት በጣም ተሰምቶኛል። እሷ ብቻ አይደለችም። እውነት ለመናገር እኔ በቅርብ ነው ሶሻል ሚዲያ የጀመርኩትና ገና ጀማሪ ነኝ። ሆኖም ግን አንዳንድ ትምህርቶችን አረበኛ በአማርኛ በቲክቶክ እንደዚሁ አጫጭር ትምህርቶችን እለቃለሁና በዛ ብዙ እህቶቼ ጋር ተዋውቂያለሁ ማለት ነው። እንዲሁም በውስጥ እውነት ለመናገር ወይኔ እህቶቻችን በጣም ስቃይ ላይ ናቸው። እናም በመጀመሪያ ወደ ታሪኩ በመሄድ በፊት ግን አንድ ነገር ላሳስባችሁ ማለት ነው። እዚህ ጋር ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ አድርጉት። ቢያንስ ብዙ ሰው ጋር መድረስ አለበት ይሄ ቪዲዮ ማለት ነው። ላይክ አድርጉት፣ ሼር አድርጉት። ስደት እስከ መቼ እህቶቻችን፣ በተለይ ደግሞ እዚህ ሳውዲ ባይመጡ ይመረጣል። አሁን ላይ እውነት ለመናገር ድምጽ ጠፍቶ ነው እንጂ ሰሚ የሚሰማ ሰው ጠፍቶ ነው እንጂ እዚህ ሳውዲ ላይ እውነት ለመናገር እኔ እንኳ በዚች በአጭር ጊዜ ውስጥ ማለት ነው ስንት እህቶቻችን ስቃይ ጆሮ ሰማ ማለት ነው። እውነት ለመናገር እንግዲህ አሰቡት ማለት ነው። እኔ እውነት በጣም እምለው ሁላ ግራ ገብቶኛል፣ በጣም ተሰምቶኛል። የኛ ግን እስከ መቼ ነው የሚለው የኛ የስደተኞች ነገር ማለት ነው። እና አሁን የማሳስባችሁ ኮመንት ላይ መጀመሪያ ጻፉ እንትን ምንድነው እኔ ለስሙ 10 ዓመት ተቀምጫለሁ አረብ ሀገር ላይ ግን ብዙም ማቀው ታሪክ የለኝም አለ አይደል። ይሄ ለምሳሌ ለፖሊስ የሚደወልበት ቁጥር እሱን አስቀምጡልኝ። የሳውዲንም አስቀምጡ፣ የዱባይንም አስቀምጡ አለ አይደለ። የሆነ ችግር ሲገጥማቸው የሚደውሉበት ቁጥር ማለት ነው። እሱን አስቀምጡ ወዶቼ፣ በተለይ የሳውዲን ማለት ነው። ለምን እህታችንም ኮሜንታችሁን ታያለች፣ አስተያየታችሁንም ጻፉላት፣ ያንንም ጻፉ ማለት ነው። እሷ ብቻ አይደለችም፣ ብዙ እህቶች አሉ ችግር ላይ ያሉ፣ በኮንትራት የሚመጡ በጣም ችግር ላይ ያሉ፣ በየቤቱ የሚራቡ በየቤቱ የሚሰቃዩ ብዙዎች ኢትዮጵያኖች አሉ። ግን ድምፅ አልባ፣ ድምፅ ማን ይሰማቸዋል? አንደኛ ነገር ደግሞ ማንኛውም አረብ ሀገር ላይ ያለ ኤምባሲ ለምንድነው እህቶቻችንን የማያግዙት? ለምንድነው እህቶቻችንን ብለው የማያዳምጧቸው? ይሄ ለምን እንደሆነ አይገባኝም። በዚህ በቪዲዮ መጨረሻ ላይ ደግሞ ኮንትራታችንን ስንጨርስ ምን ማድረግ እንዳለብንም በቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። በመጀመሪያ ግን እስኪ እህታችን ታሪክ ልንገራችሁ። እህታችን እንዳለችኝ ተደዋውለን አውርተናል። በቲክቶክ ነው ያገኘችኝ። እናም እህቶቼ በጣም ነው የምታሳዝነው ያለችበት ሁኔታ ማለት ነው። ከመጣሁ 5 ወሬ ነው ብላለች። እች ልጅ እንግዲህ ገና ህፃን 17 ዓመት ልጅ ናት። እናም ሴትዮዋ በጣም ታሰቃየታለች። የእንቅልፍ ሰዓቴ 2 ሰዓት ናት አለች። እንግዲህ አስቡት 2 ሰዓት ነው የምተኝ። ስንት ሰዓት ስራ ትሰራለች? 22 ሰዓት ስራ፣ 2 ሰዓት ብቻ ናት። እሷንም እንዴት እንደምትጮኻለች ሴትዮቱ ማለት ነው። እሷ አሁን እኔን አግኝታች ስላወራችኝ ነው። ግን ብዙዎችም አሉ ያወሩኝ። እንግዲህ ደግሞ ሌሎች አሉ ማለት ነው። ስንት ቤት ይፍጀው እንግዲህ ኢንተርኔት ሳይሰጣቸው የቀረ ስልክ ሳይዙ መጥተው ሊሆን ይችላል። ብዙ የሚሰቃዩ አሉ። እንደው በጣም ይከብዳል። እግዚአብሔር እና አሁን ላይ ያለው ነገር አገራችንም ችግር ነው፣ እዚህም ችግር። ብቻ እስኪ የተሻለ ነገር ያመጣለን ይሆናል የሆነ ቀንና ከእግዚአብሔር ተስፋ አይቆረጥም። እና እህታችን እንቅልፍ እንግዲህ የ2 ሰዓት ነው እንቅልፏ። አስቡት እንግዲህ ምግብ የለም ማለች፣ ምግብ የለም ማለች። እንደፈለግን ነገር የሚበላ ነገር የለም። ያቺው ነጭ ሩዝ ናት አለች። እሷም ልጅ ጋር ነው የምትውለው ማለት ነው። ያንን ነገር ራሱ ሰርታ መብለያ ሰዓት የላትም። በጣም ነው የምታሳዝነው። አመመኝ ሐኪም ቤት ወስዳኝ እባክሽን አገር ያሳፍረኝ ብላት እምቢ አለችኝ አለች። እና ኤጀንሲ ጋር ደውዬ ኤጀንሲዎች ራሱ አንቀበልሽም አሉኝ አለች። ኧረ ኤጀንሲዎች ራሱ በዛ አጋጣሚ ኧረ ፈጣሪያችሁን ፍሩ። የእውነት ነገ እኮ ነግበኔ ብላችሁ አስቡ። ነገ እናንተ ልጆችም እኮ ይሄ ነገር ሊደርስባቸው ይችላል። እውነት ለመናገር ከሌሎች ዜጎች እስኪ ኤምባሲዎች ተማሩ ማለት ነው። ለምሳሌ እስኪ አንድ የሌላ ሀገር ኤምባሲ እዚህ ጋር ብነግራችሁ አሁን የፊሊፒኖች በስመ አብ እነሱ እኛ ከነሱ በላይ ነው ስራ የምንሰራው፣ እነሱ ግን ከኛ በላይ ነው የሚከበሩት። ቁጭ ብለው እኮ ፌስቡክ ላይ እና ቲክቶክ ላይ ነው ሲጀናጀው ነው የሚውሉት። ግን እነሱ በጣም ይከበራል። ለምን? የነሱ ኤጀንሲ የነሱ መንግስት በጣም ይቆጣጠሯቸዋል፣ ገብቷቸዋል፣ መብታቸውን ያስከብርላቸዋል። እህታችን ግን ደውላ አሞኛል አገር እንኳን መሳፈር እፈልጋለሁ ስትል አይሆንም ኮንትራትሽን ጨርሽ ብለው
እንደውም ወሬን ራሱ እስክታስጨርሰኝ አልፈለገችም ማለች። እንግዲህ አስቡት እች ልጅ እንዳወራችኝ 2-3 ቤት ነው የምታሰራት ማዳሟ ማለት ነው። እህቷ ጋር ታሰራታለች፣ እናቷ ጋር ታሰራታለች። አስቡ እንግዲህ እህቷ ጋር እናቷ ጋር እሷ ቤት ልጅ ነው የምትይዘው። 3 ቤት ነው ያሰሯት። እንግዲህ አስቡት አረብ ሀገር እንኳን 3 ቤት፣ በዛ ላይ ደግሞ እየራበን ማለት ነው። አንድ ቤት ራሱ ምን ያህል እንደሚከብድ ሁላችንም ስደት ላይ ያለን እናውቀዋለን። በተለይ ደግሞ በራባ ይፈትናችሁ። እውነት የሰው ልጅ እንኳን በልቶ እንደ ልቦ በልቶ እንኳን ስራ ቢሰራ ችግር የለውም። ግን እች ልጅ በጣም እየራበኝ ነው አለች። ምግብ የለም አለች። ሐኪም ቤት 3-4 ወስዳኛለች። ሐኪሞቹ ምግብ እየወሰደች አይደለም የሆድ ድርቀት ይዟታል እና ብዙ ከኔና እንትን ብለውልኛል። ምግብም ይሄን ግዢ ብለው መድኃኒትም አዝዘውልኛል አለች። ግን ያንን ሁሉ ደግሞ ከደሞዝሽ ነው ብላኝ ከደሞዝ እየቆረጠች ነው አለች የምገዛልኝ። የደሞዙንስ እሺ ምግቡን ቢያንስ እንኳ ከዛ ከሆስፒታል የታዘዘልኝን እንኳ ልትገዛልኝ አልቻለችም። ሁሉንም በራስሽ ገንዘብ ግዢ ነው ያለችኝ አለች። እንግዲህ አስቦች ልጅ እግሬ በጣም አብጧል አለች። 3 ቤት ነው ቆማ የምትውለው። ከእግሯ ባሻገር ደግሞ አይኔ ከለሩን ቀይሯል አለች። በጣም ከመቅላቱ የተነሳ ለምን 2 ሰዓት ነው የምተኛው። 3ኛ ነገር ደግሞ አገሬ እንኳ አሳፍሪኝ ስላት ፈቃደኛ አይደለችም አለች። እንግዲህ አስቦት ያለችበት ሁኔታ በጣም ከባድ ነው። እና እህቶቼ አሁን እኔም ያለሁት ኮንትራት ቤት ነው። ግን እስኪ የሚያግዛትም ሊኖር ስለሚችል ይሄን ቪዲዮ ሼር ላይክ አድርጉት። የሚያግዛት ሰው ካለ ኮሜንት ላይ ማሳውቁኝ እህቶች። እና እህታችን በጣም ከባድ ሁኔታ ላይ ነው ያለችው። እንግዲህ እግሯም አብጧል። የምቆምበት ገና ከመጣች 5 ወሯ ነው። ገና የ17 ዓመት ልጅ ናት። በጣም ነው የምታሳዝነው እግዚአብሔርን። እና አሁን እንዳለችኝ ከሆነ ባክሽ እኔ እየታመምኩም የምግብም ራስሽ ቻይ ብለሽኝ የመድኃኒትም ራስሽ ቻይ ምንም እንትን ስለሌለኝ ባክሽን አሳፍሬ ብላትም እምቢ አለችኝ አለች። እንድታሳፍራትም ፈቃደኛ አይደለችም። በስነ ስርዓትም ምግቧንም ቢያንስ አዘጋጅታላት እንኳን የምትፈልገውን አሟልታላትም ቤቷ እንድትሰራላት ማዳሟ ፈቃደኛ አይደለችም። ከሰው ራሱ አታገናኘኝም ማለች። አሁን ለምሳሌ ውጭ ላይ ምናምን ሲሄዱ ኢትዮጵያኖች ምናምን አልፎ አያቸዋለሁ አለች። ግን ከነሱ ጋር ራሱ እንድታገናኘኝ ፈቃደኛ አይደለችም። ለምን እንዳጠፋባት ማለት ነው። እንግዲህ በዚህ ደረጃ ነው ያለችው እህታችን። በጣም ነው የምታሳዝነው። ሁላችሁም በጸሎታችሁ አስቧት። ቢያንስ በሰላም እንኳን ሀገሯ እንድትገባ ማለት ነው። እንደዚህ ሆና እንግዲህ ኤጀንሲ ጋር ስደውል ወሬንም ራሱ አላስጨረሰችኝም፣ ስልክ ዘጋችብኝ ያለችው። እና እውነት ለመናገር እንደዚህ እንግዲህ ያሉ በኢትዮጵያ ስንት እህቶቻችን እየተሰቃዩ ከሆነ እናንተ ኢትዮጵያ ያላችሁም በዚህ አጋጣሚ ይሄን ቪዲዮ የምታዩ ከሆነ ከቻላችሁ ሌላ ሀገር አሟሉ። እንደው አሁን ላይ እዚህ ሳውዲ አረቢያ በጣም ነገሮች ሁሉ እኔ እንጃ በጣም ከባድ ነው። እዚህ እየመጡ አሁን ላይ እህታችን እንዳለችው ከሆነ እንቅልፍ ስለማተኛ የተሻለ ምግብም ስለማልበል አሚሮ ሁሉ አይሰራም ያለችው። እውነት እኔ ደውላ ስታወራኝ በጣም ነው የተሰማኝ። በጣም ይከብዳል እግዚአብሔርን። የሆነ ዕቃ ራሱ እዚህ ቦታ አስቀምጭ ብላኝ ከ1 ሰዓት በኋላ እረሳለሁ አለች። ለምን በቃ ምንም አሚሮ እየሰራ አይደለም ነው ያለችኝ። አሁን ኢንተርኔቱንም ሊዘጋብኝ ትችላለች እያለች ነው። ለማንኛውም እናንተ እስኪ የፖሊስ መደወያውን ቁጥር እሱን ኮሜንት ላይ አስቀምጡልኝ። እሺ የሆነ ነገር ቢፈጠር ቢያንስ ዳታውን ራሱ ይሄ ዋይፋውን ብታጠፋባት እንኳን በዛ ደውላ ለፖሊስ ጠርታ ቢያንስ ወደ ሀገሯ እንድትሳፈር ማለት ነው። እኔ እንደዛ ነው ያሰብኩት። አሁን ትጥፋ ቢባል ካሜራ አለ ብላለች። ለመጥፋት በጣም ነው የሚከብዳት። አንደኛ ነገር ይች ልጅ ብዙ ቋንቋ አትችልም። ሁለተኛ ነገር እያመማት ነው። በጣም አሰቃይታታለች። ስለዚህ እሷ ራሱ ያለችው በራሴ ትኬት እንኳ አገሬ አሳፍረኝ ስላት ፈቃደኛ አይደለችም። እኔ ምን አገባኝ፣ ብር እየከፈልኩሽ ነው፣ ብትታመሚም ብሬ ነው፣ አያገባኝም ነው አለች ያለችው። እንግዲህ አስቡ እንግዲህ እነሱ ብራቸውን ነው የሚያዩት። የሰው ልጅ እኮ እዚህ ጋር ምንም መስሎ አይታያቸውም። እኔ በጣም ነው የሚገርመኝ ማለት ነው። እኔ እህቴ ምን ሆነች መሰላችሁ? የኔ ተከታይ አሁን በቅርብ ነበር በባለፈው ሳውዲ የመጣችው። እግዚአብሔርን በሩን ማለት ነው ዘግተውባት ይሄዳሉ። እሷ የምትሰራው ጣይፍ ነበረ። ጣይፍ ሳውዲ አረቢያ ታውቃላችኋል። ሰዎቿ ግን ጅዳ ቤት አላቸው ማለት ነው። ማለት 2 ነው ቤታቸው። እዛ ጋር ሄደው የሚዝናኑበት ጅዳ ያለው የሚዝናኑበት ነው። እዚህ ጋር ደግሞ ስራ ቦታቸው ነው ማለት ነው። እና እኔ በሷ በቃም ብዬ ልንገራችሁ፣ ገና እንደመጣች ቤቱን የቆልፍባት ነበር የሚሄዱት። ምግብ አይሰጧትም ነበረ። እንደውም ገና እንደመጣች ዋይፋይ ሁላ እንድትሰጣት ፈቃደኛ አልነበረችም ነበር። ከዛ እህት ያለች ብላ እኔ ሳናገራት ሴትየቱ የተወሰነ ተሻላት፣ ዋይፋይ የሰጠቻት። ግን እህት ያለውን ነገር ስታወራኝ በጣም ነበር የሚዘገን ነው። ምግብ አይሰጧትም። ሰርታ እንድትበላ ፈቃደኛ አልነበረችም። ከዛ እያልን ምን አረኩኝ?
ከዛው ከደሞዟ ምግብ እንድገዛ አረኩኝ ማለት ነው። እምቢ አሉ በቃ ከኤርፖርት እንኳን አስጠፋታለሁ ብዬ ወደ ሀገር ቤት እንድትልካት ስነግራት ፈቃደኛ አይደለችም። እኔ 2 ዓመት ብር ከፍዬ ብዙ ብር ከፍዬ ነው ያመጣኋት ኮንትራቷን ሳትጨርስ መሄድ የለባትም ብላ ማለት ነው። እናም እህቶቼ አሁን በዚህ እንትን ያላችሁ ማለት ነው ምሳሌ የእህቴን ስነግራችሁ ነው። እናንተም እንደዚህ ማድረግ አለባችሁ። ቢያንስ ወይ ሀገራችሁም እስከሄዳችሁ ድረስ ብቻ የሆነ መላ ተፈጥሮላችሁ። በእርግጥ እዚህ ሀገር አይቀይሩም፣ ቢሮ ሂዶ ምናምን መቀየር አይቀይሩም። ብዙ ሰው ወዲያውኑ የሚያሳፍሩት ግን እሱም የሚያሳፍሩትን ፈጣሪያቸውን የሚፈሩ ናቸው። እውነት ለመናገር እዚሁ በቃ ሽት አድርገው የሚያሰቃዩ አሉ። አሁን እንደዚህ እንደ እህታችን ሴትዮ ማለት ነው። እና የእህቴ ሰዎች ወደ ሀገርም አሳፍረው ስላቸው እምቢ አሉ። እዚህ ኤጀንሲ ስንደውል እንደውም አንቺ የኛ ልጅ በእኛ ጋር ማደል የመጣሽው አሉ ማለት ነው እዚህ ያሉት ኤጀንሲዎች። ከዛ መጨረሻ ላይ እኔ ምን አደረኩኝ? በራሷ ብር እየገዛች ምግብ እንድትመገብ አደረኩኝ ማለት ነው። እናንተም ቢሆን የሆነን መላ እስኪፈጠርላችሁ ድረስ በቃ ራብ እንዳትሞቱ አደራችሁን። ለምን እናንተ ከሌላችሁ በቃ ምንም ነገር የለም። እኛ ከሌለን እኛ ከቀረን በቃ በራብ ከሞትን እንደውም በራብ በሽታ ከሰረቅን መዳኛው ሩቅ ነው። ስለዚህ የሆነ መፍትሄ እስካገኛችሁ ድረስ ከብራችሁም ቢሆን እየገዛችሁ ምግባችሁን ብሉ ስላችሁ ነው። እዚህ ጋር መታከሚያም እንደዛው በቃ በብራችሁም ቢሆን ታከሙ። የሆነ ቀን መፍትሄ እስኪ ይመጣላችሁ ድረስ ማለት ነው። ራብ አትሞቱ። በብራችሁም ቢሆን እየገዛችሁ ብሉ። እህቴ ምንድነው ያደረኩት? በራሷ ብር እየገዛች እንድበላ አደረኩኝ። ከዛ መጨረሻ ላይ እነሱማ ማለት ነው አንድ እንቁላል ስትነካ በስመ አብ እኔ ጋር ነው የሚደውሉት። እኔ ጋር ራሱ ሰውየው ጋር በቃ ሁሌ ይጣብ ምን ብዬ ልንገራችሁ። እኔም እናገረዋለሁኝ። ከዛም ከኤጀንሲ መፍትሄ ስናጣ ምን አደረግን? ከራሷ ብር እየገዛች የተወሰነ ወራት ተቀመጠች ማለት ነው። እግዚአብሔር ይመስገን። የሚደንቃችሁ እግዚአብሔርን ሽንኩርት ሳይቀር እንግዲህ ይመስለኛል ለመጀመሪያ ጊዜ የኔ እህል ልኮን ትችላለች ሩዝ የገዛችው። እግዚአብሔርን ሩዝ ተገዛ። በራሱ ሰውየው እኮ ነው በራሱ ገዝቶ ነው የመጣው። እንዴ እህቴ አትሞትም በቃ ግዛና አንጣላት አልኩት። ሩዝን ስትሰራ ሰራ ይችላል፣ የሆነ ነገር ስትሰራ ሰራ ይችላል ማለት ነው። እንደውም እነሱ በር ዘግተውባት ይሄዳሉ። ለምን ቆልፈውባት ነው የሚሉት። እንቁላል ምናምን ውጭ ላይ ፍሪጅ አለ፣ እዛ ተቆልፎ ነው የሚከደው። ቲማቲም ምናምን እንግዲህ አስቡ። እና እህቴን ምን አደረኩኝ? በዛ መንገድ እየገዛች በላች። እግዚአብሔር ይመስገን። እንደነሱ አይደለም ፈጣሪ ማለት ነው እንጂ እንደነሱማ ቢሆን ማለት ነው። ሰልሳችሁ ትንሿ ሰልሳ ታቋታላችሁ። እሷን ራሱ እንግዲህ ይሄ በጣም ትንሽ ነገር ነው እዚህ ሀገር ላይ ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ምናምን አስቤዛ እንዳለ እህቴ በቃ እያሟላች ማለት ነው። እሱ ቤት እኮ 4 ሳሙሉ እየፈጋች ነው። እንደዛ እያደረግን ሰራን። እግዚአብሔር ይመስገን። የሆነ ቀን ግን እግዚአብሔር ስትገፉ የሆነ ቀን መፍትሄ ይሰጣችኋል አይደል እንዴ? ከዛ እግዚአብሔር ይመስገን ጠፋች ማለት ነው። እግዚአብሔር ይመስገን አሁን ጥሩ ላይ ናት ስላችሁ ነው። ስለዚህ አሁን የዛኔ እየገዛች ብበላም ብር ብታጠፋም አሁን እግዚአብሔር ይመስገን እህቴ በጥሩ ሁኔታ ላይ ናት ስላችሁ ነው። ስለዚህ እናንተም ቢሆን የሆነ ነገር እስክታገኙ መፍትሄ እስኪገኝ ድረስ ምግብም ቤት ውስጥ ከሌለ እየገዛችሁ ብሉ። እውነቴን ነው የምነግራችሁ። ምግብም እየገዛችሁ ብሉ። መድኃኒትም ታማችሁ ሆስፒታል የታዘዘላችሁን እነሱም ቢካሏችሁ በራሳችሁ ብር እየገዛችሁ ተጠቀሙ ነው የምላችሁ እህቶች። እና ደግሞ መጨረሻ ላይ አንድ ደግሞ የምነግራችሁ በኮንትራት ዙሪያ ማለት ነው። ኮንትራት ቤት ያለ ለምሳሌ አሁን ለታ ሄጄ ነበረ እኔ ሴትዮ ዘመዷ ሞታ ማለት ነው። እዚህ ጎረቤት አብሬ ሄጄ ነበረ። እነዛ ቤት አንድ ፊሊጲኒ ሰራተኛ አለች፣ አንድ ኢትዮጵያ ሰራተኛ አለች። ያቺ ኢትዮጵያ 4 ዓመቷ ነው፣ ያቺኛዋ 3 ዓመቷ ነው። እንግዲህ 2 ዓመት ኮንትራት ጨርሳለች። አሁንም 2 ዓመት ደግማለች ማለት ነው። አስቡ። እንደዚህ ስትሳደርግ ግን ቦነስ አልተቀበለችም። 2 ዓመታችሁን ጨርሳችሁ እዚህ የምትቀጥሉ ከሆነ ማዳም ወዳ ሳይሆን በግዷ ለእናንተ ቢያንስ የ1 ወር ደሞዝ መስጠት አለባት። ቦነስ ይሄ ግዴታ ነው። ለዛ ለፊሊጲኒዋ ግን እየተሰጣት ነው። የሚደንቃችሁ ነገር 2 ዓመቷን ጨርሳ 3 እየዋን ይዛለቻች ፊሊጲኒዋ። ለሷ ተሰጥቷታል አለች፣ ለኔ ግን አልሰጡኝም አለች። እና ራሳችሁን አስከብሩ። የለፋችሁበትን አትተውላችሁ። እውነቴን ነው የምላችሁ። እኔ አሁን እዚህ ሳውዲ ከመጣ 3 ዓመቴን 2 ዓመቴን ጨርሼ ተቀብያታለሁ። ቦነስ እንደ የ1 ወር ደሞዝ ትሰጣላችሁ። ለምሳሌ በዚህ ሀገር 1500 ከሆነ የ1 ወር ደሞዝ 1500 ትቀበላላችሁ። 1200 ከሆነ 1000 ከሆነ 1000 ብር ትቀበላላችሁ ማለት ነው። ስለዚህ ኮንትራታችሁን ጨርሳችሁ ኢትዮጵያ የማትሳፈሩ ከሆነ እዚሁ ቤት የምትቀጥሉ ከሆነ ቦነሳችሁን አትስሙኛ። ከፊሊጲኖች በምንድን ነው የምናንሳው? ለሷ እየተሰጣት እዛ ቦነሷን ጨምረው ጨማምሮ ለሷ እየሰጣት እኛ
እኛ እኮ ከነሱ በላይ ነው ስራ የምንሰራው። ያውቃሉ እኮ ደግሞ አረቦች እኛን አይወዱንም እንጂ እኛ ከነሱ በላይ ጽዳት እንዳለን ያውቃሉ እኮ። እነሱ እኮ እኛን ለስራ በጣም ይፈልጉናል፣ ግን የሚያከብሯቸው እነዚያ ነው። ለምን? እነዚያ ደግሞ የሚከበሩበት ዋናው ሚስጥር የራሳቸው ኤጀንሲ ያከብራቸዋል፣ መንግስታቸው ያከብራቸዋል። የት ናችሁ የት ወደቃችሁ ይላቸዋል ማለት ነው። በዛ ነው እንጂ ለሌላ አይደለም። ስለዚህ እህቶች ኮንትራታችሁን ጨርሳችሁ የአንድ ወር ደሞዝ ቦነስ መቀበል መብት አላችሁ ማለት ነው። እና ደግሞ ማለት ነው ጥያቄ ጠይቃችሁኛል። የኛ መብትና ግዴታችን ምንድን ነው ያላችሁኝ። በመጀመሪያ መብታችንን እንገራችሁ። መብታችን ምግብ የመብላት መብት አለን። እንደፈለግን እየሰራን ከነሱ መብላት መብት አለን። ያው ባይከበርልንም ማለት ነው። ደሞዛችንን በሰዓቱ ተቀብለን የመላክ መብት አለን። ሕክምና በእነሱ ወጪ የመታከም መብት አለን። ብንታመም ራሳቸው ወስደው አሳክመው ይሄ የነሱ ግዴታ ነው፣ የኛ መብታችን ነው ማለት ነው። እሺ ውዶቼ፣ እና በረፍት ሰዓታችን ስራችንን ጨርሰን በረፍት ሰዓታችን እኛ የማረፍ ወይም ስልክ የማውራት መብት አለን ማለት ነው። ወደ ግዴታችን ስንመጣ ደግሞ ግዴታችን መጀመሪያ የራሳችንን ንጽህና መጠበቅ አለብን። ይሄ አንድ ግዴታችን ነው። ሁለተኛ ደግሞ ስራችንን በአግባቡ መስራት። ለምሳሌ በጠዋት ተነሱ ከተባል ተነስተን ማታ ስልካችን ላይ ሳናምን ፏፍሽ ብለን በጠዋት ንጽህናችንን ጠብቀን ወደ ስራችን መግባት፣ ይሄ የኛ ግዴታ ነው። ስራችንን በአግባቡ መስራት ግዴታ አለብን ማለት ነው። እነሱ ደግሞ ግዴታቸው ብንታመም መሰከም ግዴታ አለባቸው፣ ብንራብ የማብላት ግዴታ አለባቸው። እንዲሁም ደግሞ ደሞዛችንን በየሰዓቷ ወሯን ሳያሳልፍ ወይ መስጠት ግዴታ አለባቸው ማለት ነው። በትንሹ ይሄ ነው ግዴታና መብታችን ማለት ነው ለጠየቃችሁኝ። እናማ ውዶች ይሄን ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። እህቶች አሁንም ቢሆን ራሳችሁን ጠብቁ። ከራስ በላይ ንፋስ ይላል ያገሬ ሰው። እሺ ከራሳችን የሚበልጥብን ነገር የለም። ሌላው እኛ ደህና ስንሆን ነው ሁሉም ነገር የሚደርሰውና አይዟችሁ፣ ሰላማችሁ ብዝት ይበልን። አይዞን፣ ሀገራችንን ሰላም አድርጉ። እውነት ሁላችንም ደግሞ ከስደት ስብስብ አድርጎ ለሀገራችን ያብቃን የኔ ወዶች። አይዟችሁልኝ። መድኃኔዓለም እቅፍ ድግፍ እያደርገን ሁላችንንም እውነት ለመናገር ያው እኔ እናንተን አሁን ውጭ ላይ ምናምን የምሰራ በሆን የራሴ መኖሪያ ፍቃድ ኑሮ ምናምን ውጭ ላይ በራሴ የምንቀሳቀስ በሆን ብዙ ነገር ማገዝ ይችል ነበር። ግን ይቅርታ ምንም ነገር ባለማገዜ ለምን እኔም ያው ኮንትራት ነው ያለሁት። ኮንትራት ደግሞ ያው እስር ቤት በሉት እንግዲህ ታውቁታላችሁና በዛ ነው እኔ ያለኝ እንትን እንግዲህ ወደ ያለውን ችግር እንደዚሁ በቻልኩት ለሶሻል ሚዲያ ማድረስም ቢሆንም ያው ችግራችሁን ወደ ሶሻል ሚዲያ ለማውጣት ነው እንጂ መፍትሄ እንዲገኝላችሁ ነው እንጂ ያው በእኔ በኩል ብዙ እንትን የለኝም አቅም እናንተን ለመርዳት ስላችሁ ነው የኔ ወዶች። ያው እንደዚህ በወሬ ካልሆነ በስተቀር ማለት ነው። እና አይዟችሁልኝ በተቻለው ነገር አይዟችሁ፣ ራሳችሁን ጠብቁ። ሰላማችሁ ይብዛልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ውዶች። አይዟችሁ፣ እሺ ላይክ አትርሱ። ግን እንዳትረሱት ያንን በየሀገሩ ያለውን የፖሊስ ቁጥር ጻፉ ያልኳችሁን የመደወያውን እሱ እንዳትረሱ እሺ። ኮሜንት ላይ አስቀምጡልኝ፣ ለብዙ እህቶቻችን ይጠቅማል። ለምን ይሄን ጥያቄ በውስጥ ስለተጠየቅኩ ማለት ነው። እና ውዶች እንደዛ ነው። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ